የብልጽግና ፓርቲ ህዝባዊ የድጋፍ ሰልፍና የፓርቲው ለሰባተኛ ሀገራዊ ምርጫ ቅስቀሳ በአርባ ምንጭ ከተማ ተካሂዷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በመርሃ ግብሩ ተገኝተው ባስተላለፉት መልእክታቸው ብልጽግና ለሀገር ከፍታና ለህዝብ ጥቅም ቅድሚያ በመስጠት እየሰራ ያለ ፓርቲ ነው ብለዋል። ፓርቲያችን ብልጽግና ትላንት ስራ ላይ የነበረ ዛሬ የተሻለ ስራ እየሰራ ነገ እጅጉ የምንመኘውን ኢትዮጵያ ወደ ተምሳሌታዊ ለመቀየር ተክቶ 24 ሰዓት ሰባቱንም ቀን የሚሰራ የህዝብን ለውጥ የግለሰብን ለውጥ በመሻት ታሪክ እየሰራ እያስመዘገበ ያለ ፓርቲ ነው። በእናንተ በአባላትና በድጋፎቻችን ብልጽግናን መርጠን የተሻለችን ሀገር፣ የተሻለችን ክልል፣ የተሻለን ዞን ከፍ ለማድረግ የጀመርነው ልማት ለማስቀጠል ምርጫችን ብልጽግና ሊሆን ይገባል። ዶክተር ደምስ አድማሱ የጋሞ ዞን ዋና አስተዳዳሪ በበኩላቸው ብልጽግና ፓርቲ ለሀገራችን ብሎም ለአካባቢያችን ሁለንተናዊ እድገት ተግቶ እየሰራ ነው፣ ብልጽግናን መምረጥ ልማትን መምረጥ ነው ብለዋል። ፓርቲያችን ብልጽግና በመደመር መንገድ ቃልን በተግባር በማረጋገጥ የሚጓዝ በመሆኑ የተጀመሩ ልማቶችን ለማስቀጠልና የህዝባችንን ተጠቃሚነት ይበልጥ ለማረጋገጥ ግንቦት 24 ቀን 2018 ድምጽ በሚሰጥበት ቀን የፓርቲያችን ምርጫ ምልክት የሆነውን የስንዴ ነዶ እንድትመርጡ ጥሪ ያቀርባለሁ። በዞኑ በተለያዩ ምርጫ ክልል የብልጽግና እጩዎችም ብልጽግና ለሀገራዊ ሁለንተናዊ ልማትና እድገት አዳዲስ ስትራቴጂዎችን በመዘርጋት እየሰራ ይገኛል ብለዋል። ብልጽግናን መምረጥ ነገን ተስፋን መሰነቅ መሆኑን ብዙ የሚመነዘሩ ስኬቶች ያስመዘገበ ፓርቲ መሆኑንና ቀጣይ እድሉን አግኝቶ ደግሞ ቢሰራ ራዕይ ያለው ትልቅ ፓርቲ መሆኑን ህዝቡ በድጋፍ ሰልፉ እየገለጸ ያለበት ሁኔታ ነው ያለው። ብልጽግናን መምረጥ ማለት የተጀመሩ ልማቶችን በላቀ ሁኔታ መፈጸም ማለት ነው። ብልጽግናን መምረጥ ማለት ከተረጂነት ወደ ምርታማነት መሻገር ማለት ነው። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ በተካሄደው በዚህ ቅስቀሳ የብልጽግና ፓርቲ ለሁለንተናዊ እድገት በብልጽግና ፓርቲ የሴቶችና ወጣቶች ተሳትፎና ተጠቃሚነት ተረጋግጧል የሚሉና ሌሎች መፈክሮችም ተሰምተዋል።